በህይወት ዘመኔ እንደዚህ አይነት ቪዲዮ ሰራላችኋለሁ ማለት በጣም እየከበደኝ እየሳሳው መቅረጽ ራሱ በጣም በቃ ታላቅ ኮስት እያስኮስ እንትን ነው ይመስለኝ። ከደጆ ሲጠጋ ሰባራኒነቴ አልካናም አለኝ ተደፍቶ አንገቴ እኔስ መጣሁ እንጂ ደፍሬ መዲና መች ይገባኝ ነበር ይህ ክብር ይህ ዝና። ሰላም አለይኩም ወራህመቱላሂ ለሙስሊሞች በሙሉ መዲና ነው ያለነው። እንግዲህ ዲቴል በቻልኩት አቅም ወደ መዲና ላይ ምን አለ መዲና የምትባለው ከተማ የሙስሊሞች ሁሉ ናፍቆት የሆነችው ከተማ ሰዎች ሁሉ መተው ሊያዩት ሙስሊሞች ሁሉ መተው በቃ ምኞታቸው በአለም ያለ በሙሉ ማለት ነው ኦልሞስት ወደ 2 ቢሊዮን ህዝብ አለ። ይሄ ሁሉ ህዝብ የሚመኘው የሚናፍቀው ከተማ ነው መዲና። ያለውን ነገር እናሳያችሁ ነው። ከሆቴላችን እየወጣ ነው። ሳልሳቢል አልዛሃቢ ሆቴል ይባላል ሆቴላችን ይመስላል። ብዙም ያን ያህል ሃይ ስታንዳርድ አይደለም ግን ኦኬ ምንም ቢሆን መዲነቱል ሙነወራ ላይ ያሉትን ነገሮች ያሳያቸዋለሁ። አብራችሁን ተጠራሁ ልቤ ተነሳ ደርሶልኝ አላህ ቀጠሮ እግሬ ቢያንስብኝ ለጉዞ ክንፋሻኝ ለመሄድ በሮ ኑር አምባው መሃል ደርሼ። ይሄ የዑመር ኢብኑ ኸጣብ መስጂድ ነው። ይሄኛው መስጂድ ታሪኩ ብዙ ነው። ምንድነው እንግዲህ ሜዳ ነበር። ሜዳ እያደረጉ ነበር ያሰግዱ የነበሩት አራቱም ኸሊፎች። ከዛ ውስጥ ይሄኛው የዑመር ኢብኑ ኸጣብ መስጂድ ነው። ይሄው ለታሪክ ተብሎ የተቀመጠ ነው። ዑመር ረዲየላሁ ዐንሁ ሒጃብ አያ በሳቸው ሰበብ ነው የተወረደው። መጀመሪያ ወንዶች ሴቶች ተደባልቀው ነበር የሚበሉት። ዑመር ኢብኑ ኸጣብ ሌሎች ሰሃቦች ከነብዩ ሰለላሁ ዐለይሂ ወሰለም ባልተቤቶች ጋር መብላታቸውን እጅግ ጠላሁት ይሄን ነገር ሲሉ ሒጃብ ወረደና ገላገላቸው ማለት ነው። ኸምር አያ የተወረደው በሳቸው ሰበብ ነው። ዑመርን ረዲየላሁ ዐንሁ ደግፈው የወረዱ ቁርአን አያቶች ብዙ ናቸው። ለማንኛውም ዑመር ሚፍታሑል ኸይር ወሚግላቁ ሸር የኸይር ሚፍታህ ቁልፍ ነበሩ፣ የሸር ደግሞ መዝጊያ በር ነበሩ። ዑመር ከቆሙ ሙናፊቅ መግቢያ ያጣል። መስጂዱ አቢ በክርን ስዲቅ ይባላል ረዲየላሁ ዐንሁ። አቡበክር አስዲቅ የመጀመሪያው ኸሊፋ ናቸው። ነብዩ ሰለላሁ ዐለይሂ ወሰለም በታመሙ ጊዜ ሙስሊሞችን እንዲያሰግዱ ሹመት የሰጧቸው ናቸው። ከሳቸው በኋላ ደግሞ ሙስሊሞችን የመሩ ናቸው። ሸሃዳይ ሞላም አዛን ሶላቱ የአይኔ ማረፊያ ካልተጠሩ አንቱ የአይኔ ኑር አንቱን ያላቅሙ ወዶ ማማሉ ልቤ እንደ በረዶ ዞጌ ማረጌ የልቤ ምቱ ግጥሜም ዜማዬ ዋሪዳ ያንቱ። በጣም ከተለያየ ማለት ያው ታውቃላችሁ ከ2 ቢሊዮን በላይ ይገመታል ሙስሊሙ ዓለም ላይ ያለው ማለት ነው። በአንድ አላህ የሚያምነው በላ ኢላሀ ኢለላህ በመሐመድ ረሱልላህ የሚያምነው ከተለያየ ሀገር ኤዥያ፣ ኢንዶኔዥያ፣ ኡዝቤኪስታን፣ ራሽያ፣ አፍሪካ፣ ኢትዮጵያ፣ ሱዳን ተገልጾ አያልቅም። 300 ምናምን ሀገር አይደል ዓለም ላይ ያለው ይመጡ በሉ ሁሉም ይመጣል ለመዘየር ማለት ነውና አንፎርቹኔትሊ እንግዲህ ኢትዮጵያ ውስጥ 50 ሚሊዮን ከ60 ሚሊዮን በላይ ሙስሊም አለ ተብሎ ይገመታል። ከዛ ውስጥ በዚህ አመት ባለፈው አመት መጣ የተባለው 60 ሺህ ብቻ ነው ለኡምራ ማለት ነው ኢትዮጵያ እዚህ የደረሰውና
በጣም አይዊሽ እንግዲህ አላህ የልባችሁን ይሙላላችሁ። በየገጠሩ በነቢ ናፍቆት በመዲና ናፍቆት የሚቃጠል ኢትዮጵያዊ በጣም ብዙ ነው። ሙስሊም ያልሆናችሁ ሰዎች ምናልባት ነገርየው ላትረዱ ትችላላችሁ። በጣም ሰዎች በቃ ናፍቆታቸው ከድሮ ጀምሮ ምን ይባላል እንኳን በቀይ ባህር በሾህ ቢታጠርም ተነስተን እንመጣለን ያንኑ አቋርጠን የሚል አንድ መንዙም አለና በጣም በቃ ሙስሊም ላልሆነ ሰው የኔ ስሜት ትንሽ ለመረዳት ይከብዳል። ይሄኛው የአቡበከር አስዲቅ መስጂድ ነው። ይሄኛው መስጂድ አንደኛው ኸሊፋ የእሳቸው ተከታይ ኡመቱን የመራው እሳቸው ካለፉ በኋላ ኡመቱን የመራው የአቡበከር አስዲቅ መስጂድ ነው። ይሄኛው በጣም ታሪካዊ መስጂዶች ናቸው። እዛ ጋር የአሊ መስጂድ አለ። ዑመርንም አሳይቻቸዋለሁ። በጣም በቃ ሰዎች በጣም ማለት እኔ ሀገሬን ህዝብ ነው ማቀው ምን ያህል እንደሚናፍቃቃለሁ ኢትዮጵያ መጥቶ እዚህ ለማየት ምን ያህል እንደሚናፍቃቃለሁ። በተለይ በየገጠሩ ያሉ መሻይሆች በቃ አውርተው አይጠቅሙም ስለሳቸው እንበ ይመጣል። ወላሂ ስላየኋቸው ነው የምላችሁ። በቃ ብዙ መሻይሆች ብዙ ሸኾች በቃ እዛ በናፍቆት ተቃጥለው ያሉ እና አላህ ለኢትዮጵያን ሙስሊሞች ለሀበሻዎች ለኢትዮጵያኖች ይፍቀድላቸው እዚህ መጥተው እንዲያዩ ብቻ። what I want to spread እዚህ ጋር ማንም መዲና ኢቭን እስልምና መዲና ሳይደርስ ኢትዮጵያ ደርሷል፣ ሀበሻ ደርሷል እና አልহামዱሊላህ I'm so happy for that። ይሄን ነገር I think በዓለም በሚገባው ቋንቋ ማውራት ሳይኖርብኝ አይቀርም። እያሰብኩ ያለው እሱ ነው። እነዚህ መስጂዶች ሳይገነቡ መዲና ሳይገነባ እንኳን ሀበሻ ላይ መስጂድ ነበረ፣ ኢትዮጵያ ላይ መስጂድ ነበረ። ሱብሃነክ ወላሂ this is በቃ the most best gift እኮ ነው እኛ አለን። ያው unfortunately ጥሩ ነገር አልነበረንም፣ በብዙ ዲስክራይብ አላደረግነውም የነበረንን ነገር። ግን what I want to tell, maybe if someone gonna cut and post it, I'm in Medina. This is Medina. This is Ali radiallahu anhu masjid, and this is Abu Bakr as-Siddiq. But what I want to tell you that even if before Medina, Islam been to Ethiopia, Ard al-Habasha, so you should have to know that all the Muslims all over the world, you should have to know that even before Medina had a masjid, there was a masjid in Ethiopia, and I'm so happy to tell you that I am Ethiopian. I am the guy from Habasha. I'm so happy to tell you that Ethiopia is the land, Habasha is the land that accepts Islam before any other country. So I'm so happy to tell you that. That's why I'm here. Cut it out and post it. Thank you. የፍቅር ከተማ የውዱ ነቢና አንዋርሽ ያበራል እንደገና መዲና وعلى آله وأصحابه በዚህ ቦታ ላይ ነብዩ ሰለላሁ ዐለይሂ ወሰለም ዒድ አልፍጥርን አሰግደዋል። ዒድ አልአድሓን አሰግደዋል። የመዲና ሰዎች ሱቅ ነበረ እዚህ የድሮ የምታውቁት ሜዳ ላይ የሚዘረጋ ሱቅ አህሊል መዲና ሜዳ ነበረ። ዒድን አሰግደዋል። ዒድ አልፍጥርን ዒድ አልአድሓን አሰግደዋል። ሰላት አልኢስቲስቃእን አሰግደዋል። ነብዩ ሰለላሁ ዐለይሂ ወሰለም ሰላት አልኢስቲስቃእ ማለት ምንድነው? ሙስሊሞች ዝናብ በተቋረጠ ጊዜ ማለት ነው። ዝናብ በተቋረጠ ጊዜ ወደ አላህ ይማጸናሉ። ከዛ በኋላ ሰላት አልኢስቲስቃእን ይሰግዳሉ። አላህ ዝናብን ያጠጣቸዋል። በነብዩ ሰለላሁ ዐለይሂ ወሰለም ዘመን ልክ እንዲህ በተቸገሩ ጊዜ አንድ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ሚንበር ላይ ቆመው ኹጥባ ያደረጉ ከገጠር አንድ ሰው ይመጣል። ገጠሬ ነው። ኹጥባው ርዕሱ ሌላ ነው። የአላህ መልእክተኛ ሆይ ይላቸዋል። ዝናብ ተቋረጠ፣ ከብቶች አለቁ፣ ሰዎች ተራቡ፣ አላህን አይለምኑልንም ብሎ ሲላቸው
የአላህ መልእክተኛ እዛው ላይ ሆነው አላህን መለመን ጀመሩ። አላህ ሆይ አጠጣን በማለት የሚገርመው ይህ ሐዲስ ሲዘገብ ማለት ነው በጊዜው ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለው በጠየቁ ጊዜ ሰማይ ላይ ሙዝቀቱ ሚን ሰሓብ አንድም ዳመና አልነበረም ይላሉ። ከዛ በኋላ ዳመናው ተሰባሰበ፣ ዘጭ ያለ ዝናብ ወዲያው ዘነበ። ነብዩ ሰለላሁ ዐለይሂ ወሰለም ከሚንበር አልወረዱም ጺማቸው ከወረደው ዝናብ እስኪርስ ድረስ ማለት ነው። እንደዚህ ያራገፉ ነው የወረዱት። የሚገርመው የሰው ልጅ ቅጠቢስ አይደለም? ቅጠቢስ ነን እኛ። ኸይሩ ሲበዛ አንችል፣ ሸሩ ሲበዛ አንችል። ያው ገጠሪ በሳምንት መጣ። አረ የአላህ መልእክተኛ ሆይ በጎርፍ ተጥለቀለቅን አለቅን ሲል ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አላሁመ ሐዋለይና ላ ዐለይና፣ አላህ ሆይ በእኛ ላይ እዚህ በመዲና ላይ ሳይሆን በዙሪያው ላይ አዝንብልን። በተራሮች ላይ በሸለቆዎች ውስጥ ሰዎች ዝናብ ያገኛሉ፣ ፍሬም ያፈራል፣ ከብቶች ግጦሽ ያገኛሉ፣ ችግር ይወገዳል ማለት ነው። ምድር ንጉስ አለ ፍትሃዊ፣ እሱ ዘንድ ማንም የማይበደልበት። ከዛን ሁለት ጊዜ ሰሃቦች ወደ ሀበሻ ሂጅራ አደረጉ። ላልተረጋጋ ልብ ምትሰጪ ሰኪና ስንቱ ተዘጋጅቷል ወዳንቺ ለቀና يحب أن يراك تلجأ إليه، يحب أن تبث له همك وتقص عليه حزنك، حتى إن تأخر الجواب فاعلم أن في التأخير لطفا خفيا لا تدركه العقول، فهو القائل سبحانه ادعوني أستجب لكم. كل ما عليك هو أن ترفع يديك بصدق وأن تفتح قلبك، فإن ربك لا يرد سائلا ولا يخيب راجيا. على الصلاة الله